ወይኔ ግን እንዲያው አንድ እንኳን መምህር አውግቸውን አጥላልቶ የራስ ለዓለም አደናንቆ የህልሜን ትክክለኛነት የሚያረጋግጥልኝ አዎ እዚያ ነው ያንተ ስፍራ የሚለኝ ሰው ይጥፋ። በቃ ስለዚህ እሁድ ዕለት ቤተክርስቲያን ሄጄ ፈጣሪን ራሱን አነጋግረዋለሁ። ለሁል ጊዜም ወደ ራስ ዓለም እንዲወስደኝ ለምነዋለሁ። ይሄ ነው የዚህ ቅዳሜና እሁድ እቅዴ። እሁድ ዕለት ወደ ቤተክርስቲያን ሲሄድ ሁል ጊዜ የሚሰብኩት ሰውዬ እያስተማሩ ደረስኩ። ወገኖቼ ይቅር እንድትባሉ ይቅር በሉ የሚል ስብከት እየሰበኩ ነው። እኔ እንኳን ሌላውን ጣጣ ፈንጣጣ ሳላበዛ ቀጥታ ለእግዚአብሔር ማመልከቻዬን ለማስገባት ነበር የፈለኩት። አስተማሪው ግን በድምጽ ማጉያ እየጮኸ ስለሆነ የሚናገሩት እንደተቀመጥኩ ወዲያው ቀልቤን ሰብስቤ ወደ ጉዳይ ለመግባት አቅቶ የቆየው። እንዲያውም የመጣሁበትን ትቼ ሌላ ሐሳብ ይወስድ ጀመር። ከመጡብኝ ሐሳቦች ውስጥ ቆይ ለምንድነው ግን ሁሉ ጊዜ ሲሰብኩ የሚጮሁት የሚለው ቅሬታ ያዘለ ሐሳብ ይገኝበታል። ሰው በዝግታ ሲነገረው አልገባው እያለ ነው ወይስ እንዲህ ደመቅ አድርገው ወዮልሽ ሲሉ ሰው በሳቸው አፍ እግዚአብሔር የተናገረ መሆኑን እንዲያምንና እንዲፈራ ነው? ወይስ ድሮ ያ ተንከሲስ ፈረንጅ ድምጽ ማጉሊያ ሳይፈለስፍ መንጋ ህዝብ በድምጻቸው ብቻ ጮኸው ሲያስተምሩ በዚያው ለምዶባቸው ቀርቶ ነው? ለእንጃ ብቻ እኔ ግን ብዙ ጩኸት አልወድም። ጩኸት ትምህርት ሳይሆን ቁጣ ነው የሚመስለኝ። ከሚጮኸው የመምህር አውግቸው ትምህርት ይልቅ ዝግ ያለው የአዲስ አበባው አስተማሪ ንግግር ይገባኛል። እግዚአብሔር ግን እንደ ሰባኪዎች ይጮሃል ማለት ነው? ለምን? እኔ ግን ሳስበው በህልሜም እንዳየሁት እግዚአብሔር የኮራ የተጀነነ ነው የሚመስለኝ። እሱ ታድሏል። ሰርቶ ማሳየት አይቸገረው፣ ለማስረዳት ቃል አያጥረው። አሁን ደርሶ እንደተዝናና ራስ ልጄ ከዛሬ ጀምሮ ወደ ራስ ዓለም ተዛውረህ እንድትማር ይሁን ቢል ይሆናል። ድምጽህ አነሳሳ የመርህን አይመስልም ምናምን የምትል እስኪ ማን ወንድ ደሞ እግዚአብሔር ድምጹ ከድምጽ ማጉያ ሳይጮህ አይቀርም። አይበለውና ቢጮህ በፍርሃት ሽንቴን በሱሬ ላይ የምሸና ይመስለኛል። እንኳን እሱ ይሄውና ሰውዬ ሊያሸኑ ይደርሰዋል። ሰውየው ባይሆን ንስሐ ግቡ የበደሏችሁን ማሩ ሲሉ እንኳን ቢሆን የሚቆጡት እሺ፣ እሳቸው እኮ እግዚአብሔር ሰውን ሁሉ ይወዳል ሲሉም እሳት ለብሰው እሳት ጎርሰው ነው። ስለዚህ ብዙ ጊዜ ከተናገሩ በኋላ ይወዳል ይበሉ ይወጋል ይምታታብኛል። እንደኔ በግንባር ለእግዚአብሔር መናገር የፈለገ ሰው ወይ ደግሞ የሰባኪው ፊት ናፍቆኛል የሚል ካልሆነ በስተቀር የሻሎም ህዝብ ስብከታቸውን ለመስማት እዚህ ድረስ መምጣት አያስፈልገው። ምን ቤት ሆኖ እኮ ይሰማዋል። ለዚህ ነው ብዙ ጊዜ ሰውየው እየሰበኩ እማዬ እንጀራ እየጋገረች በየመሃሉ እየቆየች ነገራቸው ሲገባት እውነት ነው ምትለው። የብሩክ እናት እኛ ቤት መተው ከሆነ ደግሞ ከሰባኪው አንድ ቃል ቀበል አድርገው ገመል በመርፌ ቀዳዳ ቢሉ ምን አሳሰቡኝ ብለው ጨዋታ ይጀምራሉ። ደግሞ ከዛሬው ይልቅ ባለፈው የመጣው ጊዜ ያስተማሩት ደስ ይል ነበር። ስለ ዮሴፍ ህልም ነበር ያስተማሩ። ብላቴናው ዮሴፍ ንጉስ እንደሚሆን ህልም አየ። በጊዜው አባቱም ሆነ ማንም አላመነውም። ወንድሞቹማ ጭራሹን በቅናት ለባርነት ሸጡት እንጂ የሚል ነበር። እንዴ ዮሴፍና እኔ ግን የሚያመሳስለን ነገር አለ ልበል? እኔም እኮ ማንም አላመነኝ ታባ እንኳን። ግን ህልሜ ልክ እንደ ዮሴፍ እንዲሰምር ወንድም ዓለም ወደ ራስ ዓለም ወስዶ ቢሸጠኝ ጥሩ ነበር። ኋላ ዮሴፍ በተሸጠበት ሀገር አድጎ መንግስት ሆነ። በእርግጥ እዚህ ላይ እሱና እኔ የማይታረቅ ልዩነት አለ። እኔ መንግስት መሆን አልፈልግም። ለዚህ አባዬ ዮሴፍን ወልዶ ቢሆን ይሻለው ነበር። እግዚአብሔር ሆይ ዮሴፍን መምህር አውግቸው እንዳላስተማረው አንተ ታውቃለህ። በተሰደደበት እንኳን ያስተማርከውና ተወዳጅነትን የሰጠው አንተ ነህ ብለዋል ሰባኪው። ታዲያ እኔን ለምን ለመምህር አውግቸው ተውከኝ? እኔስ እንደ ዮሴፍ ልጅህ አይደለሁም? ይሄው ለኔስ ህልም አላሳየኸኝም?
አሁን በህልሜ ወዳየሁት እንድትወስደኝ ልለምንህ ነው የመጣሁት። መቼም እንደ ዮሴፍ ወንድሜም ባይሆን ሌላ የሚሸጠኝና ወደ ራስ ዓለም የሚወስደኝ ሰው ፈላልገህ ማግኘት አይቸግርህም። እኔ እንደ ራስ ዓለም ልጆች ነው መማር ማለት መጫወት የምፈልገው። እዚህ አልተመቸኝም። እዚህ ያለውን ትምህርት የሆነ ፈረንጅ ፈጥሮ ለነ መምህር አውግቸው አቀበላቸው። መምህር አውግቸው ደግሞ ይሄው እንደምታየው እኛን ሲቀጠቅጥበት ይውላል። በነገራችን ላይ ይሄን የነ መምህር አውግቸው ትምህርት አንተ ያበጀው መስሎኝ ባልዋልክበት ሳዝንብህ ኖር ያለውና ይቅርታ አድርግልኝ። በቀደም ታባ ገላገለችኝ። ለካ ሰው የተባለው መሰሪ ጉድ ነው እንዲህ አወሳስቦ የሰራው። እሺ መምህር አውግቸው ማስተማሩንስ ያስተምረኝ፣ ግን ለምንድን ነው ሳይገባይ ሲቀር የሚደበድበኝ? ሰው ሁሉ ጥያቄ የማይጠፋው መስሎታል? ሰው ሁሉ ሂሳብም እንግሊዝኛም ጎበዝ ነው እንዴ? ሁሉን የምመልስ ከሆነ ቀድሞ ነገር ለምን ልማር ብዬ መጣ ነበር። መቼም በራስ ዓለም ያለውን ጨዋታ ልነግርህ አልችልም። አንተም አይተኸዋል። ከዚያ እንድታስገባኝ ልጠይቀህ ነው አመጣጤ። እባክህ እግዚአብሔርዬ፣ በእግዚአብሔር ይዤሃለሁ። እግርህ አይታይም እንጂ ከእግር ስር ድፍት ብዬ ሱሪ ሙጭጭ አርጌ ይዤ እለምንህ ነበር። እስካሁን ለካ የሰባኪውን ድምፅ ጆሮ ዳባ ልበስ ብዬ እንደዚህ ለፈጣሪ የልቤን እያደረስኩ ነው። ልክ እዚህ ጋር ስደርስ ግን ሰባኪው የሆነ የጎረበጠ ነገር ስለተናገረ ጸሎት የተቋረጠብኝ። ችላ ብዬ መቀጠል አቃተኝ። ወገኖቼ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ተብሎ ነው የተጻፈው። የኛ የገዘፈ በደል በፈጣሪ ዘንድ ይቅር እንዲባል አስቀድመን የበደሉንን ይቅር ልንል ይገባል። የቤተ ክርስቲያን ሥርዓት ከመፈጸምና መስዋዕት ከማቅረብ ይልቅ ፈጣሪ ወንድምን የሚምርን ሰው ይወዳል። መስዋዕት ልታቀርብ ብለህ ድንገት ወንድምህ እንዳዘነብህ ትውስ ቢልህ መስዋዕቱን አቆየውና ሄደህ ከእርሱ ጋር እርቅ አድርገህና ነው የሚለው። ስለዚህ ዛሬ ያስቀየማችሁን የተቀየማችሁንም ሁሉ ይቅር በሉ፣ ቂምን ከልባችሁ አውጡ። አለበለዚያ ቂም ይዞ ጸሎት እንደሚባለው በከንቱ ትደክማላችሁ እንጂ ጸሎታችሁ እዝቹ ነው ብን ብሎ የሚቀረው። እንኳን ፈጣሪ ላይ ሊደርስ እዚች ጣሪያ በላይ እንኳን ከዚች ጣሪያ በላይ አያልፍም። ጸሎታችሁ ሰማይ አይደርስም የሚለው ስለከነከኔ ነው መሰል ጸሎት የተቋርጦ አልመለሳለኝ። ሰባኪው ከጸሎቴ ስላናጠውኝ በልቤ በበሽቅም ግን ጸሎቴን ከሚያግድብኝ ምን ችግር አለው? ለአንድ አፍታ ያስቀየሙኝ ሁሉ ማር አድርጊያቸው ብመለስ ብዬ አሰብኩ። ስለዚህ ፈጣሪ ሆይ እኔ እስከ ዛሬ ያስቀየሙኝን ሁሉ ይኸው አሁን ይቅር ብያቸዋለሁ ብዬ ሳልጨርስ ቅድም ወደዚህ ልመጣ ስላባዬ ወደ ቤተ ክርስቲያን አዎ ጥሩ ሂድ፣ ማን ያውቃል በቤተ ክህነቱ ይሰምርልህ እንደሆነ በቤተ መንግስቱ እንኳን በአቅራቢያውም እንደማታልፍ የተደመደመ ነው ያለ ትዝ አለኝ። ግን ቢሆንም አባቴ ነው ደሞ እኮ ልማዱ ነው፣ ይቅር ብየዋለሁ። ወንድም ዓለምም ትናንትና ከአበባዎቼ የፈነዳችውን ቆንጆ ጽጌረዳ ሲቀጠፍ ደርሼበታለሁ። ከዚያ አንድ ቀን እንኳን ውሃ ሳታጠጣ አበባዬ ለመንደሩ ሁሉ ኮረዳድ ለጨረስከው እኮ የሚል አስተያየት ስለሰነዘርኩ እሱ እጁን ለጥፊ ሰነዘረ። ታላቅህን አንገራጠጥከኝ ብሎ ጆሮ ግን እንዴን ባይበሉባ ያጮለኝን አረሳሁትም። እሱንም ግን ይቅር ብየዋለሁ። ከወንድም ጋር ለሁል ጊዜ መጣላት የሚቻል አይመስለኝም። በዛሬው ጸሎቴ ላይ ትልቅ መሰናክል እንደተጋረጠበት የገባኝ አሁን ልክ መምህር አውግቸው ትዝ ሲለኝ ነው። እሱንም ነው ይቅር የምለው ማለት ነው። እንደዚያ እንደ ደውላ ሲቀጠቅጠኝ የዋለ እሱንና ትምህርትን ፈጥሮ ለሱ ያቀበለውን መሰሪ ፈረንጅ እንዲህ እንደዋዛ ይቅር ልላቸው? ግድ የለም ፈጣሪ ሆይ አንተ ታውቃለህ። መምህር አውግቸውን እኔ ይቅር ብለው እንኳን እንዲህ በቀላሉ የሚፈታ ሰው እንዳይመስል የኔ ብቻ ሳይሆን የብዙ ተማሪዎችን ባለበት። ስለዚህ ለዛሬ ጸሎቴ እንቅፋት እንዳይሆን የሱን ጉዳይ ብናቆየውና እንደው ባይሆን በሚቀጥለው ጊዜ ክፍሉን ሁሉ አስተባብሬ በአንድ ላይ ብንምረው እንደዛ ይሻላል ባይነኝ። ትምህርትን የፈጠረውን ፈረንጅ ሰውዬም እሺ እንደው ለስካሁኑ ይቅር ልበለው ቢባል እንኳን ገና ደግሞ እንደነታባ ሳድግ ደግሶ የሚጠብቀኝ ኬሚስትሪ ምናምን የሚሉትስ ትምህርት
መቼም አንተ ሁሉን ስለምታውቅ የፈረንጅ ተንኮል አይጠፋህም። እኔ ግን በሁለት ነገር የተነሳ ፈረንጅ ለየለት ተንኮለኛ መሆኑን ደምድሜያለሁ። አንደኛ ጣሊያን እኛን ወሮናል፣ ሳንደርስበት ደርሶብናል። ሁለተኛ ደግሞ ፈረንጅ ቋንቋው ግራ ነው። እንግሊዝኛ ፈጠርኩ ብሎ በአንድ ቃል ውስጥ ከሚነበበው ይልቅ የማይነበብ ፊደል አብዝቶ ይጽፋል። ለምሳሌ BOOK የሚለውን እንውሰድ። ሲነበብ ቡ እና ክ ሁለት ድምጽ ብቻ ሆኖ ሳለ በሚያሳዝንና በሚያስተዛዘብ ሁኔታ BOOK የሚጻፈው ግን በአራት ፊደል ነው። መሃል ላይ ያሉት ሁለት ኦዎች ምን እንደሚሰሩ አንተና ያ ተንኮለኛ ፈረንጅ ናችሁ የምታውቁት። ሚስኪን አበሻ ዝም ብሎ ተገዶ ይማረዋል እንጂ እስካሁን አልተገለጠለትም። አበሻ ነገር አያወሳስብም። ቡክ ካለ ባፉ ያለውን እቅጩ ነው የሚጽፈው። ለሁለት ድምጽ አራት ፊደል መደርደር ፍትሃዊ አይደለም። እኔና መድህንን ለማደናገር የተሸረበ ተንኮል ነው። ባለፈው ዕለት መድህን አንብብ ተብሎ KNIFE የሚለውን ደግሞአለው KNIFE የሚለውን ክንፈ ብሎ አነበበ። እንደዚያን ቀን በመድህን ቀንቼበት አላቅም። እኔ ሳምንቱ ሙሉ ብዬ ያቃተኝን እሱ አሰካክቶ በቀላሉ አነበበው። እኔም ልክ እሱ ሲያነበው ነው የገባኝ። እንደኔ ልክ ነው፣ አላጠፋም። መምህር አውግቸው ግን ክንፍ ይርገፍ ብሎ ጥምብርኩሱን አውጥቶ ሰደበው። ሰርክ ከክፍል እየተነሳህ ስለምትበር ክንፍ ነው የሚታይህ። ድሮ ካንተ ከዚህ በላይ አልጠብቅም። እንዴ ምን ያላልዋል? እስከዛሬም ድረስ ሳስቡ የሚያቅለሸልሸኝ ግን ከዚያ በኋላ መምህር አውግቸው ትዋጣለች እንጂ አትነበብም ብሎ እሷን ትቶ የቀሩትን ሲያነብ ነው። ታዲያ ከተዋጠች ቀድሞውኑ ነገር አደባባይ ላይ መዋሉ ለምን አስፈለገ? እዚያው ራሳቸው ውጠውት የተረፈውን ቁም ነገሩን ብቻ አይሰጡንም ነበር ወይ? የዚያን ቀን መድህንም እንደኔ ነገሩ በሽቆት ነው። ወዲያውኑ በድፍረት እጁን አውጥቶ እንደዚህ ከሆነ ፈረንጅ የትኛውን ፊደል በምን ሰዓት ሟጥ እንደሚያሰኘው እንዴት እናውቃለን ብሎ ጠየቀው። ከዚያ የመድህን ጥያቄ በኋላ መምህር አውግቸው አንድ ቃል አልተነፈሰ። ቀኑን ሙሉ ምንም አላስተማረንም። ፊቱን ክረምት አስመስሎ ዕቃውን ሰበሰበና ራሴን ስላመመኝ በቀሪው ጊዜ ሽርሽር ትዝታውን ዘምሩ ብሎ ጭንቅላቱን እየነቀነቀ ወጣ። ጉም ያዘለ ሰማይ የመሰለውን ፊቱን ሳየው እንባ ዝንቦ ሳያስተነፍሰው እንደማይቀር ገመትኩ። የሆነ ከልቡ ያዘነበት ነገር ያለ ይመስላል። እኒህ ሰባኪ ግን ከመምህር አውግቸው ያልተናነሰን ያበሸቁኝ። ትልቅ ጸሎቴን አቋረጡብኝ። እኔ ዛሬ እርሜን ብርቱ ጉዳይ ይዤ ስመጣ ጠብቀው እንዲህ ያለ ትምህርት ያስተምራሉ። ምን አለ ሌላ ቀን ቢያስተምሩ? አሁን እሳቸው ራሳቸውን ይቅር ለማለት ራሱ ሌላ ጊዜ ያስፈልገኛል። ኧረ በታባ በጣም ያሳዝናል። ቀጥሎ እሳቸው ስለ ይቅርታ ጥቅም ሲያብራሩ እኔ አንዱን የመምህር አውግቸውን በደል እያስታወስኩ ለመርሳት ስሞክር፣ ሌላኛው በደሉ ደግሞ እንደ አሮጌ ካሴት ክር እየተጎለጎለ ሲመጣ ገና ግማሹን እንኳን ይቅር ሳልለው የዕለቱ መሰናዱ አለቀ። እንዲያውም ይቅር ከማለት ይልቅ የመምህር አውግቸውን የቆዩ ስድቦችንና ዱላዎችን ሁሉ አስታውሼ የባሰ ተቀይሜ ወጣሁ። ከዚህ በኋላ ብዙም ሳይቆይ እንደተመኘሁት ወደ ራስ ዓለም ሳልገባ የክፍል ደረጃዬን እንዳስጠበቅኩ 3ኛ ክፍል ተጠናቀቀ። የካርድ ቀን እነ ዳንኤል ካርዳቸውን ለሰው ሁሉ እያሳዩ እየተሳሙ እየፈነደቁ ወደ ቤታቸው ሲሄዱ እኔ ካርዴን በልብሴ ውስጥ ሸሽጌ በሱሪው ላይ እንደሸና ሰው እየተሸማቀቅኩ ቤት የገባሁ። ደግነቱ ግን አልወደኩም። ወደ ቀጣዩ ክፍል ተዛውሯል ይላል ካርዱ። በሚቀጥለው ዓመት ደግሞ እስኪያዞሩብኝ ለጊዜው መዛወሩን አልጠላሁት። እንግዲህ በዚህ ሰሞን ሰፈራችን ሌላ ወሬ አይኖርም። እገሌ ስንተኛ ወጣ፣ ኧረ እባክህ አይ ወንድ ራስስ የሱማ ከለየለት ሰነበተ እኮ የመሳሰለ ነው። በዚህ ወሬ ደግሞ ስማችን ከሁሉ በላይ ተደጋግሞ የሚነሳው እኔና ዳንኤል በአንደኛነቱ እየተወደሰ ሲነሳ እኔ በመጨረሻነቴ ይፌዝብኛል። ስለዚህ እንኳን ትምህርት አለቀ እንጂ ለጊዜው ይሄን ወሬ የማልሰማበት መምህር አውግቸውን የማላይበት ስፍራ ገለል ብዬ መቆየት ፈልጋለሁ።
ባደረኩት ያላሰለሰ ልመናና ማግባባት በጥቂት ቀናት ውስጥ ገጠር የሚኖሩት አያቶቼ ጋር እንዲሄድ ተፈቀደልኝ። አያቶቼ ጋር መሄድ ደስ ይለኛል። እዚያ ክረምቱን አገባድጄው መለሳለሁ። የከተማችን አደባባይ ላይ የሚለምኑት አይነ ስውር አሮጊት ዘላለም የለመኑ እንጂ እንደ ሰው ቤት ንብረት አፍርተው የሚያውቁ አይመስለኝም ነበር። ተሳስቻለሁ። ለካስ በሻሎም ከተማ አይን የተባለው ቦታ ባለቤት ናቸው። ከነብሩክ ሆቴል ጎን ያለው መሬት የሳቸው ቤት ነበር። አሁን እነብሩክ ሆቴላቸውን እያስፋፉበት ያለው። ሴትየዋ ባል የላቸው። አሜሪካ ሄዶ ያበደ አንድ ልጅ አላቸው ይባላል። ብቻቸውን እዛ ቤት ይኖሩ ነበር። እነብሩክ ሆቴላቸውን ለማስፋት መሬቱን እንደሸጠላቸው ይጠይቋቸዋል። እምቢ ይላሉ። በብዙ ገንዘብ ቢባሉ ቢሰሩ ገንዘብ አልሻም ርስቴን አልሸጥም አሉ። ኋላ እሺ መግዛቱ ቀርቶ ያከራዩና የሆቴሉ መናፈሻ እናድርገው፣ እርሶም እዚህ ትልቅ ቦታ ብቻዎትን ከሚኖሩ ሌላ ሞቅ ደመቅ ያለች አነስተኛ ቤት አግኝተንልዎታል ብለው ያሳምኗቸውና የሆነ ነገር ያስፈርሟቸዋል። ሴትየዋ ኪራይ የተከፈለላቸው የተባለው ቤት ገቡ። እነብሩክ ግን የሴትየዋ ቦታ ላይ እንዳሉት መናፈሻ ሳይሆን ትልቅ ህንጻ መገንባት ጀመሩ። ሴትየዋ ውላችን አይደለም፣ ውላችን ህንጻ ልሰሩበት አይደለም ሲሉ ከሰሱ። ጆሮ ዳባ ልበስ ተባሉ። ከጥቂት ወራት በኋላ ለቦታው የሚከፈላቸው ኪራይም ቆመ። ለመንግስት አቤት ቢሉ ቦታውን ሽጠሽዋል እኮ ተባሉ። እንዲያውም የቀድሞው ከንቲባ ሴትዮ ባክሽ በየለቱ የመጣሽ እዚያ አታስቸግሪኝ፣ አሁን አንቺ ከእንግዲህ ብዙ አትኖሪም፣ ምንም አትሰሪበትም፣ ዝም ብለሽ የተወሰነ ገንዘብ ተቀበለሽ መሬቱን ለሚያለሙበት ብትሰጪ ነው የሚሻለው ብሏቸዋል ይባላል። ቆይቶ ጭራሹኑ ለአዲስ ቤታቸው የሚከፈልላቸው የቤት ኪራይ ቆመ። ሴትዮዋ ጎዳና ወጡ። እኔ በዚህ ማንነታቸው ነው የማውቃቸው። በኋላ ከንቲባ ዲበኩሉ መጡ። የሴትዮዋ ቤቱታ ቀረበላቸው። ቦታው ከተጀመረ ህንጻ ጋር በአስቸኳይ ለሴትዮዋ እንዲመለስ አዘዙ። ንብረቱ ብዙ ሚሊዮን ነው ይባላል። ግን ጉዳዩ ገና ክርክር ላይ እንዳለ ከንቲባው ሞቱ። የቀብር ዕለት አሮጊቷ ምርር ብለው በደረቁ ሲያዝኑ ሳያቸው የከንቲባው ዘመድ ናቸው እንዴ ብዬ ገርሞኝ ነበር።